I am spiritual not religious የሚል ኮንሰፕት አለ። እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም። ይሄውን በጣም ገና ወደፊት የሚመጣ ሐሳብ እየመጣ ያለ ነው። ሎ ኦፍ አትራክሽን እንደዚህ በቃል እንደዚህ የሚባሉት ነገሮች ሁሉ እዛ ላይ ናቸው። እኔ መንፈሳዊ ነኝ ሃይማኖተኛ አይደለሁም ማለት ባጭሩ ምን ማለት መሰላችሁ? ይሄን ሐሳብ የሚያመጣው ሰይጣን ነው። ስለ ፍቅር በስማም ይቀር እንዳለው ማለት ነው። ከመስቀሉ በወረደ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምን ነው እንደሩቅ ብእሲ አላቸው። ታዲያ እንዴት አሉት? ወዲያው የሰማይ መላእክት ተከፈተ፣ አሳያቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማትሞት አንተ አምላካችን ነህ እያሉ ገነዙት። ክብርና ምስጋና ለእግዚአብሔር ይድረስ። ወዛቲ ሆህታ ይእቲ ለሰማይ ይህች እግዚአብሔር ደጅ ናት በሚለው የታላቁ አባት ቅዱስ ያዕቆብ ቃል ይሆናል። ዋና ዋና የትምህርቶቹ መሰረቶች እነዚህ ናቸው። አንደኛ ይህ ያለንበት የኦርቶዶክስ ተዋሕዶ እምነት ከሌሎች የሚለይበትን ትምህርት እናያለን። ሁለተኛ ቅዱስ ያዕቆብ ይህች የእግዚአብሔር ደጅ ናት ያለበት ስፍራ ላይ መንሰላል ወይም መሰላል አይቷል። ያ መሰላል በኦርቶዶክስ ቤተክርስቲያን ዛሬም ድረስ ተተክሎ ያለ ሲሆን በሌሎች ግን ያ መሰላል እንዴት እንደሌለ የምናይበት ትምህርት ይሆናል። በሶስተኛ ደረጃ በራሳችን ሕይወት በዚች ቤተ መቅደስ በዚች ደጅ ስንኖር እንዴት ነው መሆን ያለብን የሚለውን እንመለከታለን። ያዕቆብ በቤቴል ህልም እንዳየ ሁላችሁም ታውቃላችሁ። ያ ህልም ከምድር እስከ ሰማይ የተዘረጋና የቆመ የወርቅ መሰላል ነው። በዛ መሰላል ላይ መላእክት ይወጡና ይወርዱ ነበር። ከዛ በኋላ ያዕቆብ ከህልሙ ነቃና ከራእዩ ተመልሶ ምንድነው ያለው? ያለበት ቦታ ያን የወርቅ መሰላል አይቶ መላእክት ሲወጡና ሲወርዱ ተመለከተና ከህልሙ ሲነቃ ወነቃ ያዕቆብ እምነዋሙ ወይቤ እግዚአብሔር ሃሎ ውስተዛቲ ምድር በዚች ምድር እግዚአብሔር አለ አለ። ወአንሰ ኢያእመርኩ እኔ ግን አላወኩም ነበር አለና ከዛ በኋላ ያንን የተንተራሰውን ድንጋይ ወሰደና በዚህ የእግዚአብሔር ቤት ይታነጻል። ወዛቲ ሆህታ ይእቲ ለሰማይ ይቺ የእግዚአብሔር ደጅ ናት ብሎ ያዕቆብ ያንን ስፍራ ድንጋዩን ተክሎ ዘይት አፈሰሰበት። ወደ ገጠር ስትሄዱ ቤተክርስቲያን ካለ የተከመረ ድንጋይ አለ። እሱ ምን ተብሎ ይጠራል? መሳለሚያ ይባላል። ሰው ሲሄድ ምን እንደሚያደርገው ይሄ ነው። አሁን ትልቁ የኢትዮጵያውያን የኦርቶዶክሳውያን ችግር ማንነታችንን መርሳት፣ ባህላችን ሃይማኖታዊ ነው እሱን መርሳት። ልክ ሰው እዛ ጋር ሲደርስ ምን እንደሚያደርገው ድንጋይ ያነሳና ያ ድንጋይ እኮ የተከመረው መጀመሪያ ትንሽ ነው የተደረገው። ሰው ይሄድና ድንጋይ ያነሳና እንዴ እዚህ ጋር ቤተክርስቲያን አለ መሳለሚያ ይልና እላው ላይ ምን ያደርጋል? ድንጋይ ያስቀምጥና ዞሮ ምን ያደርጋል? ሲሄድ ተሳልሞ ያልፋል። ወአንሰ ኢያእመርኩ እኔ አላወኩም ነበር ለካ ይሄ እግዚአብሔር ቤት ነው አለ ያዕቆብ። ሰዎች ልክ እዚህ ጋር ለካ ቤተክርስቲያን አለ ያን ድንጋይ ያነሱና ሄደው በልማደ ያዕቆብ እያንዳንዱ የምናደርገው ነገር በመጽሐፍ ቅዱስ ነው። ኦርቶዶክሳውያን ከኦርቶዶክስ ውጪ ያሉ ሰዎች ናቸው መጽሐፍ ቅዱሳዊ ስርዓት የሌላቸው። ለምን ይመስላችኋል? ሁለት ሐሳብ ልንገራችሁ። ሁለት ሐሳብ። ይሄ ሐሳብ የፍልስፍና ሐሳብ ነው። አንትሮፖሴንትሪክ ኮንሰፕት እና ቴዎሴንትሪክ ኮንሰፕት ይባላል። ምን ማለት እንደሆነ ገልጽላችኋለሁ። ቃሉ ግን እንግሊዘኛ ቋንቋ የምታውቁ ተማሪዎች ካላችሁ ቃሉን ያዙት። አንትሮፖሴንትሪዝም እና ቴዎሴንትሪዝም ወይም አንትሮፖሴንትሪክ እና ቴዎሴንትሪክ ምን ማለት መሰላችሁ? አንትሮፖሴንትሪክ አንትሮፖስ ማለት ሰው ማለት ነው።
ሰው ማለት ደግሞ ሰው ሌላ ነገር የለው። የምዕራባውያኑ አስተሳሰብ አንትሮፖሴንትሪክ ይባላል። ምን ማለት ነው? ሰው ላይ የተመሰረተ ማላይ የተመሰረተ ማላይ ሰው ላይ። የኛ ቴዎሴንትሪክ ይባላል። ያን የፍልስፍናውን ቃል ስለተጠቀምኩ ነው። ቴዎስ ማለት በግሪኩ ጋድ ማለት ነው። ጋድ ሴንተርድ ማለት ነው። ስለዚህ ቴዎሴንትሪዝም ማለት በእግዚአብሔር ላይ የተመሰረተ ማለት ነው። በማላይ የተመሰረተ ሁለት አይነት ሐሳብ በማና በማ የተመሰረተ ንገሩኝ። አንደኛው በማላይ በሰው የማስተሳሰብ የምዕራቡ ዓለም የውጭው ዓለም በምን ላይ? በሰው ላይ። የኛስ በማን ላይ የተመሰረተ? በማላይ። እንዴት እንደሆነ ልንገራችሁ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት አደራችሁ? ማይመስገን ያላችሁ በእንግሊዘኛ ጉድ አፍተርኑን መልሱ ምንድነው? ጉድ አፍተርኑን ጉድ ሞርኒንግ መልሱ ምንድነው? ጉድ ሞርኒንግ። አንተ ላይ ነው የሚመሰረተው። አውሮፓ ሌላው ዓለም ከእግዚአብሔር የሸሸበት እሳቤ ነው። እኔና እናንተ የተተከልነው በእግዚአብሔር ላይ ነው። ሁለመናችን እግዚአብሔር ነው። ለምሳሌ አንድ ሰው ስጦታ ሲሰጣችሁ ምን እንደምትሉት? አቤት እግዚአብሔር ይስጥልኝ። የእንግሊዘኛውን ትጠቀማላችሁ፣ እሷን ታውቃታላችሁ። አንድ ሰው ስጦታ ቢሰጣችሁ መልሳችሁ ምንድነው? በእንግሊዘኛ ምንድነው? ቴንክ ዩ። ዩ ማን ሴንተርድ ነው። ሰው ላይ ነው የተመሰረተው። እኔና እናንተ ለምናደርገው ነገር ሁሉ እግዚአብሔርን ነው የምናመሰግነው። በውጭው ዓለም ምን አይነት ሐሳብ አለ መሰላችሁ? እንዴ እኔ ራሴ ለፍቼ እኔ ላረኩት ነገር ለምን ነው እግዚአብሔርን የማመሰግነው የሚሉ ሰዎች አሉ። ይህ አስተሳሰብ በአሁኑ ሰዓት the new age movement እና the new thought ይባላል። አንዳንድ ወጣት ልጆች አያቸዋለሁ በዚህ ሩክሰት የታጠቡ በተለያየ ዩቲዩብ ላይ የምታዋቸው በዚህ መንፈስ ረክሰዋል። ሰዎች እየቆሸሹ ነው። ለምሳሌ አንዳንድ ሰዎች ምን የሚል ያጋጥማቸዋል? እየመጣ ስለሆነ መስማት አለበት። I am spiritual not religious የሚል ኮንሰፕት። I'm not religious I'm spiritual የሚል ምን ማለት መሰላችሁ? እኔ መንፈሳዊ ነኝ እንጂ ሃይማኖተኛ አይደለሁም። ይሄውን በጣም ገና ወደፊት የሚመጣ ሐሳብ እየመጣ ያለ ነው። ሎ ኦፍ አትራክሽን እንደዚህ በቃል እንደዚህ የሚባሉት ነገሮች ሁሉ እዛ ላይ ናቸው። እኔ መንፈሳዊ ነኝ ሃይማኖተኛ አይደለሁም ማለት ባጭሩ ምን ማለት መሰላችሁ? ይሄን ሐሳብ የሚያመጣው ሰይጣን ነው። ስለ ፍቅር በስማም ይቅር እንዳለው ማለት ነው። ሰይጣን መጥቶ ሰውየውን እንደው መነኩሴውን የበቃውን እኮ ነው ደህና መነኩሴ መስሎ መጥቶ ምግብ ሊበሉ ሲሉ እንጸልይ ሲሉ ፍቅር ይበልጣል እኮ። ስለ ፍቅር በስማም ይቅር የተባለው እኮ ጥሩ ነገር እኮ አይደለም። ከበሉ በኋላ ስብሐት ልበል እግዚአብሔር እኮ ደግ ነው። በዚህ ይሄ አሁን የተሐድሶዋያን አስተሳሰብ ማለት ነው። ከቤተክርስቲያን ውጭ የወጡ ሰዎች ይሄ አይጥማቸው። የኦርቶዶክስ ቤተክርስቲያን ነገር አይጥማቸው። ዛቲ ኢትዮሆታ ለሰማይ የትምህርታችን ርዕስ ይሄ ነው። ይህች ደጅ የእግዚአብሔር ናት። ይህች ደጅ ያልኳችሁ የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ነው። የኦርቶዶክስ ተዋህዶ ቤተክርስቲያን እምነት፣ ስርዓት፣ አስተምሮ ሁሉ ነገራችን እግዚአብሔር ላይ መሰረት ያደረገ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅዱስ ጴጥሮስ በዛች በደብረ ታቦር ተራራ ላይ ምንድን ነበር ያለው? በዚህ ሶስት ማደሪያ እንስራ ንግበር ለነ ሰለስተ ማኅደረ፣ በዚህ ሶስት ማደሪያ እንስራ ነው ያለው። ምክንያቱም አለ ጴጥሮስ ጌታን አይቶ መንፈስ ቅዱስ በሱ ሲያድር እግዚአብሔር አብ ከላይ ዝንቱ ውእቱ ወልድየ ዘአፈቅር ብሎ ሲገለጽ ጴጥሮስ ምን አለ? በዚህ መኖር ለኛ መልካም ነው። አንድ ሙሴ አለ ከሰማይ መጥቷል። አንድ ኤልያስ መጥቷል ከገነት። ስለዚህ ሙሴ ምን አለ? እዚህ ሆነን እኮ አለ ጌታ ሆይ አንተ አምላካችን አለ፣ ነቢያት ሙሴ አለ፣ ያ ደግሞ ታላቅ ነቢይ ኤልያስ አለ፣ እኛም አለን። በዚች መኖር ለኛ መልካም ነው። በኦርቶዶክስ ቤተክርስቲያን መኖር ለኛ መልካም ነው። ነቢያት አሉ፣ ሐዋርያት አሉ፣ ሰማዕታት አሉ፣ ቅዱሳን አሉ፣ የሁሉ ጌታ እግዚአብሔር አለ። ምስጉን ይሁን ስሙ። በዚህ መኖር ለኛ መልካም ነው። መቅደስ ላይ የምትሰራው የኛ ቤተክርስቲያን ከዛ ከሰማያዊው የመጣች ነች። ኢሳይያስ ያየው የሰማውን አይደለም። ሙሴ ደግሞ ሲሰራ ምንድን ያለው? ቅድም ከነገርኳችሁ ጥቅሶች አንዱ ዘጸአት 23 ቁጥር 8ና ቁጥር 9 ቁጥር 8ና ቁጥር 9 ላይ እግዚአብሔር ምንድን ያለው ለሙሴ? ሙሴ መቅደስ ትሰራልኛል፣ ህዝቡ መቅደስ ይስራ፣ የምትሰሩትም እኔ በመካከላችሁ እኖር ዘንድ ነው።
ይሄን ቃል ድገሙልኝ። በመካከላችሁ ኖር ዘንድ መቅደስን ስሩልኝ። ማን ያለው ይሄን? መቅደስ እንዲሰራ ያዘዘው ማን ነው? ለሙሴ ታቦት የሰጠው ማን ነው? ሁለቱን ጽላት የሰጠው ማን ነው? እያንዳንዱ ስርዓት ያዘዘው ማን ነው? ክብርና ምስጋና ይግባው። ዛቲ ኢትዮታ ለሰማይ ይህች እግዚአብሔር ደጅ ናት። ተመልከት። ኦርቶዶክሳዊ መሆን ክርስቲያን መሆን ማለት ልዩነቱን ተመልከት። ከዚች ቤት ስትወጡ ያ ያዕቆብ ያየው መሰላል የለም እዚህ ግን እንደተተከለ ተሰብሯል። የለም ያ ነው ልዩነታችን። ወደ ሰማይ መውጣት የምታስችል አንዲት እምነት ናት። እቺን ምን አላት ጌታ? ማቴዎስ 7:13 ጠባብ መንገድ። ምን አይነት መንገድ? ጠባብ መንገድ። ኤርምያስ 6:16 ላይ ምን አይነት መንገድ አላት? የጥንቷ መልካሚቱ ወደ ሕይወት የምትመራ መንገድ አላት። ኤርምያስ 6:16 ተመልከቱ። የኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልክ ነው የምትቀረጸው። ታዲያ እግዚአብሔር ሙሴን ሲያዘው ምን አለው? የሰማዩን መቅደስ አሳይቶት፣ አሁን ኢሳይያስ ያየው የሰማዩን መቅደስ አሳይቶት ልክ እንደሱ በምድር ላይ ሰራ። ሶሎሞን ደግሞ ቤተ መቅደሱን ሲሰራ ልክ ሙሴ እንዳዘዘው እንደሰራ። ዮሐንስ ራእይ ምዕራፍ 4 ላይ ቁጥር 8 ላይ ልክ ኢሳይያስ ያየውን የምንመለከተው ቃል አለ። ይሄ ምንድነው? ከዚያ በኋላ አየሁ ይላል ቅዱስ ዮሐንስ። ሚስጥር ሲገለጥለት ለኔና ለናንተም ይግለጽልን። የሐዋርያው በረከት ይደርብን። ከዚያ በኋላ አየሁ እነሆም በሰማይ ይላል የተከፈተ ደጅ። የተከፈተ ደጅ የተከፈተ ደጅ ብሎ አሁን ቅዱስ ዮሐንስ ወንጌላዊ የሚናገረው የተከፈተ ደጅ ሲል አንድ የተዘጋ ነገር ሲከፈት ውስጡ ያለው ነገር ይታያል። ስለዚህ ሚስጥር ተገለጠልኝ ሲል የተገለጠለት ሚስጥር ደግሞ የሰማዩ ሚስጥር ነው። ወእምድህረ ዝንቱ ርኢኩ ሆህተ ርሁተ ውስተ ሰማይ። ከዛ በኋላ ይላል ተያይዞ የሚመጣ ነው ከላኛው ጋራ ምን አየሁኝ አለ? የተከፈተ ደጅ። ኢሳይያስ ተከፍቶ አየ። ሙሴ ተከፍቶ አየ። ሙሴ ስንት ቀን ነበር ሙሴ የጾመው? ደብረ ሲና ላይ ሲወጣ ስንት ቀን የጾመው ነበር? 40 ቀን አይደል? በ40ው ቀን ምንድነው ያደረገው? መጀመሪያ ሲገባ ሲና ላይ ኢያሱ ከግረ ደብር ነው ያለው። በነገራችን ላይ ኢያሱም አብሮ 40 ሌሊት 40 ቀን ጾሟል። ኢያሱም ሙሴ ሲወጣ ሲና ተራራ ላይ እግዚአብሔር መጥቶ ተገልጦለት 7 የእሳት መጋረጃ የሰማውን ነው የሚያሳየው። 7 የእሳት መጋረጃ ያሳየውና 40 ቀን አለ የቆየው። በመጀመሪያው ቀን አንዱን መጋረጃ ያሳልፈውና ልቡ ላይ የመጀመሪያ ቀን በዕለተ እሑድ የተፈጠረውን የፍጥረት ነገር ይጽፍበታል፣ ይስልበታል። በሁለተኛው ቀን የሰሉስ፣ በሶስተኛው ቀን የሰሉስ እያለ 6ኛው ቀን ድረስ ያለውን ይገልጽለታል። እስከ 6ኛው መንጥራት ነው። ከዛ ስንት ቀን ይቀራል? ከ6 ሲነሳ ከ40 34ቱን ቀን ደግሞ ወነበቦ እያለ የሰጠው በእኛ ወደ 572 በአይሁዶቹ ወደ 613 ያደርሷቸዋል። እነዛን ደግሞ በ34ቱ ቀን የዓለምን ነገር ሁሉ ልብ ውስጥ ስሎለት ከዛ መጥቶ ነው ኦሪትን የጻፈው። መንፈስ ቅዱስ በእኔና በእናንተ ልቡን ይጻፈልን። ቅዱስ ዮሐንስ አሁን እዚህ ምንድነው የሚለው? የተከፈተ ርኢኩ ሆህተ ርሁተ ውስተ ሰማይ። በሰማይ ነው። ከኔ ቀጥላችሁ ተናገሩ። በሰማይ የተከፈተ ደጅ አየሁ። ይሄን የተከፈተ ደጅ ሲያይ ልክ ኢሳይያስ እንዳየው ምን አየ? 24 ቄሶች 24 ቄሶች ብቻ ሳይሆን እንደገና 4ቱን እንስሳት ተመለከተ። 40 እንስሳ የሚባሉ ህዳር 8 በዓል የምናከብረው 40 እንስሳ ትዝ ይላችኋል። 40 እንስሳ ማለት በሰማይ ያሉ ናቸው። እነዚህ በሰማይ ያሉት 40 እንስሳ መጋቢያን ናቸው። በብሉይ ዘመን በአራቱ ከዋክብት የተመሰሉ ናቸው። አራቱ ከዋክብትን ታውቋቸዋላችሁ። ናርኤል፣ ነመልክኤል የተባሉት
ከዛ እንደገና በሐዲስ ኪዳን ደግሞ በአራቱ ወንጌላውያን የመጀመሪያው ወንጌላዊ ማን ነው? የመጀመሪያው ወንጌላዊ ማን ነው? ማቴዎስ ወይ መስል ብእሲ ምን ይመስላል? ገጸ ምንድነው? ገጸ ብእሲ ነው። ሁለተኛው ወንጌላዊ ማን ነው? ማርቆስ። እሱ ደግሞ በምን ይመስላል? በአንበሳ። ሶስተኛው ደግሞ ማን ነው? ወንጌላዊ ሉቃስ። በምንድን ነው የሚመስለው? በእንቦሳ ወይም በላሂም። አራተኛው ወንጌላዊ ደግሞ ማን ነው? ወይ መስል ንስር ዘይሰር ይለዋል። የሚበር ንስርን የሚመስል አለ። እነዚህ 40ቱ እንስሳ የሚባሉት በሰማይ ያሉ ናቸው። አልጋ የምታውቋላችሁ? የጠፍር አልጋ የምታውቁ ሰዎች የጠፍር አልጋ ላይ ስንት ማዕዘን አለ? አራቱ ላይ እንጨቶቹ ምን ይሆናሉ? እዛ ጋር ለየት ይላሉ አይደል? ለየት ይላሉ። ሕዝቅኤል ያየውን ነው አሁን ይሄ በሕዝቅኤልም የታየው። ዮሐንስ ራእዩም የሚያየው የሰማውን ነገር እነዚህ ነው። ልክ እንደ ሸንኮር ይባላሉ። እነዚህ አልጋው ላይ አራቱ ያሉት ሸንኮር ነው የሚባሉ። እንደ ጉልላትም አንዳንዴ ቅርጽ ይሰጣቸዋል አይደል? ሕዝቅኤል ሁሉንም ያያቸዋል ወደ ኋላ ድረስ። ምንድነው የሚሆነው? እንደ ሸንኮሩ እዚህ ጋር እንደሚወጣው እንዳልጋው እንዲህ ያለ መልአክ አለ። መንበር ድንገት አይታችሁ ከሆነ መንበር ላይ ይደረጋሉ 40ቱ እንስሳ። ይሄ ገጸ ብእሲ የተባለው ማቴዎስ ስለ ሰው ልጆች ሁሉ ጸልያል። ኦርቶዶክስ ይሄነች ኦርቶዶክስ። ያ ገጸ ብእሲ የተባለው የሰማዩ መልአክ ማቴዎስ በሱ የተመሰለለት ስለ ሰው ልጆች ሁሉ ጸልያል። ቀጥሎ ማን ነበር ወንጌላዊ? ማን ነው ሁለተኛው ወንጌላዊ? በምን ነበር የሚመስለው? በአንበሳ። እሱ ደግሞ ወይም በአማርኛ አንበሳ። እሱ ደግሞ ለአራዊት ሁሉ ይጸልያል። ለአራዊት ሁሉ። ሶስተኛው ወንጌላዊ ማን ነው? ሉቃስ። እሱ ደግሞ ምንድነው? ገጸ አንበሳ። ያ መልአክ በሰማይ ያለው ጻወርተ መንበር የሚባሉ ናቸው። እሱ ደግሞ ለአራዊት ሁሉ ይጸልያል። አራተኛው ወንጌላዊ ማን ነው? ቅዱስ ዮሐንስ ነው። እሱ ደግሞ ምን ተብሏል? ንስር ተብሏል። እሱ ደግሞ ለአዕዋፍ ሁሉ ይጸልያል። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በየትኛውም ዓለም ቅዳሴ ላይ ከሰባቱ ኪዳናት አንዱ የሆነው ዲያቆን ከሚያነበው በእንተ ቅድሳት የሚባል ጸሎት ቅዳሴ ላይ ያሰቡ እግዚአብሔር እንዲያደርግልን ማልዳለን። እናንተ ደግሞ ምን ትላላችሁ? አሜን ኪርያላይሶ አቤቱ ይቅር በለን ትላላችሁ አይደል? ኪርያላይሶ ያ ሳትሆን ወደ የውሰዷል። ጽሁፍ ላይ እናንተ ያና ያታለ ኪሪየ ከሆነ እግዚ ነው። ኪሪያ ከሆነ ግን እግዚእት ነው። እሱ ላይ ጽሁፉ ላይ ወደ ያ ስለሚያመጣው ኪሪየ ላይሶና ኪሪያ ላይሶ ይላል። ኪሪየ ካለ አቤቱ ይቅር በለን ነው። ኪሪያ ከሆነ ደግሞ ይቅር በይን ነው። ለእመቤታችን ነው። በዛ ጸሎት ውስጥ ስለ ሰማይ ጸልያል። ቡራኬ ሲሰጡ መላከ ፀሐይ በአራቱ ማዕዘን ይባርኩ ይጀምራሉ። ወንጌል ላይ በአራቱ ማዕዘን ከራስ ይጀምራል። መቅደሱ አርቅ እግዚኦ እምኔ ከኔ አርቅ ይላሉ። ወእምነ ሁሉ ሕዝብክ ከሕዝብህም አርቅ ወእምዝንቱ መካን ቅዱስ ዘዚአክ። ከዚች ቦታ በአራቱ ማዕዘን ቄሱ ሲባርክ ዓለምን ሁሉ ይባርካል። ይሄ ስልጣን ያለው በዚች በሰማይ ደጅ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ክብርና ምስጋና ለዘላለም ለእሱ ይሁን። አሁን ይሄን እምላችሁ ሌላ ቦታ መሰላሉ የለም። መውጣት አይቻልም ወደ ሰማይ። ከሌለ እንዴት ትወጣለህ? ያለ መሰላል የያዕቆብ መሰላል እዚህ ነው ያለው። ልብ በሉ። አሁን ዮሐንስ የሰማይ ደጅ ተከፈተ አለ። የተከፈተ ሰማይ አየሁ አለ። ሰማዩን ሳይ 24 ቄሶች አየ። ከዛ 40ቱን ሳየ እንዴት እንደሚጸልዩ ተመለከተ። ስለ አውሬ ይጸልያል እኛ ቤተክርስቲያን፣ ስለ ዝናብ፣ ስለ ዝናማት። አሁን ዛሬ ሌሊት መንገድ የወጡ ነጋዴዎች ካሉ እቺ ቤተክርስቲያን ጠዋት በእንተ ላይ ነግዱ፣ በእንተ ፍሬ ምድር፣ በእንተ ዝናማት፣ በእንተ ሰላም፣ ስለ ሰላም ስለ ሀገር የምትጸልይ ቤተክርስቲያን። ሌላ ቦታ ከፈለግ ጸሎት ነው። ካቶሊኮች ከሄዳችሁ የኛን ቅዳሴ የኛን ቤተክርስቲያን ነገር ወስደው ነው። ወደ ፕሮቴስታንት ከሄድ ደግሞ ፓስተሩ ደስ ያለው መብቱ ነው። ደስ ያለው ቢፈልግ ኢየሱስን ስም ጠርቶ ቢፈልግ በካራቴ ሰይጣን ማስለቀቅ ይችላል። መብቱ ነው። እሱ የራሱ ነው። መሰላሉ አለ ወይ? እሱ ላይ ነው ጥያቄ። ባጭሩ ላይ ነግራለሁ። የለም ዩሮሴንትሪክ ነው።
አንትሮፖሴንትሪክ ነው። በሰው ላይ ነው የተመሰረተው፣ እኔ ላይ ነው የተመሰረተው። ለዚህ ነው ኢየሱስን እንደ ግል አዳኝ አድርገህ ውሰድ። ተመልከቱ፣ ኢየሱስን እንደ ግል አዳኝ አድርገህ ውሰድ የሚለው እሳቤ እኔ ላይ ነው የተመሰረተው። እኛ ደግሞ ስትጸልዩ ብላችሁ ጸልዩ የተባለ አቡነ ዘበሰማያት አባቴ ሆይ ነው። አባታችን አንዱ ለአንዱ ኦርቶዶክስ ናት፣ የሰማይ ደጅ ናት። ክብርና ምስጋና ለስሙ ይድረሰው በእያንዳንዱ ነገር ላይ የምናየው። ስለዚህ ኢሳይያስ ምዕራፍ 6 ላይ ያየው ቅዱስ 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 እግዚአብሔር የሚለውና ዮሐንስ በራእዩ ያየው ቅዱስ ቅዱስ እግዚአብሔር የሚለው አንድ ነው። እስቲ በሉት ቅዱስ 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 እግዚአብሔር ጸባኦት ፍጹም። ተመልከቱ፣ ፍጹም ቅዱስ ኪዳን ላይ የምንለው ቃል አለ። ቅዱስ አሁን ባጭሩ አንድ ነገር ልንገራችሁ። ኪዳን የማያደርስ ምእመን፣ ቅዳሴ የማያስቀድስ ምእመን ኃጢአቱ አይደመሰስም። ይሄን ባጭሩ ይሄ ማታ ጉባኤ ብቻ ተምሬ ጸድቃለሁ ብለህ የምታስብ ከሆነ ቲክቶክ ላይ ተምሬ ዩቲዩብ ላይ ተምሬ የምትል ከሆነ የለም። ማያስቀድስ ሰባኪ፣ ማያስቀድስ ቄስ፣ ኪዳን የማይደግም ቄስ፣ ትምህርተ ሁባት የማይደግም ቄስ፣ የማይጸልይ ምእመን፣ ዳዊት የማይጸልይ ምእመን፣ ዮሐንስ ወንጌል የማይጸልይ ምእመን፣ ውዳሴ ማርያም የማይጸልይ ምእመን እሱም ገና ልጅ ነው። በትንሹ ግን ከእግዚአብሔር ጋር ለመገናኘት የምትሹ ሰዎች ሁሉ እግዚአብሔር ይቀርባችኋል። ቃሉ ምንድነው ያለው? ልበ አምላክ ዳዊት ቅረቡ አቤሁ ወያበርህ ለክሙ፣ ወደሱ ቅረቡ እሱ ያበራላችኋል። ብርሃን ማለት ዕውቀት ነው። እግዚአብሔር ዕውቀቱን ይግለጽላችሁ። አሁን የምንሰማውን ሁሉ በልቡናችን ያሳድርልን። ኪዳን ጸሎት ታውቃላችሁ አይደል? ሁሉም ሰው ያውቃል። ለምሳሌ ቅዳሴ መሃል ስታስቀድሱ ዘውእቱ የሚል አንድ ጸሎት አለ። ቅዳሴው ላይ በአፋ ሆነው ካህናት ይበሉት ይላል። ዘውእቱ የነቢያትን ነገር ስለሚያስታውስ በአፋ ሆነው ይበሉት ይላል። ከዛ እዛ ላይ ዘውእቱ ጊዜ ዕጣን ህሩይ እያልን አሁን ጊዜ የዕጣን ጊዜ የማመስገን ጊዜ ነው። ጊዜ ሰብሖቱ ለመድኃኒት ጌታችን መድኃኒታችን የምናመሰግንበት ጊዜ ነው። እሱን በዕጣን መስለን እናቱ ድንግል ማርያምም በዕጣን መስለን ከዛ እየመጣን ለሚካኤል ምሕረት ተሰጠው ተወ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ለሚካኤል ምሕረት ተሰጠው ምሕረቱን ይላክልን። ለገብርኤል ማብሰር ደስ የሚያሰኘውን ነገር ይንገራችሁ። ሰማያዊ ሀብት ለእመቤታችን ስልጣን ነው። መርህ ለመንግስተ ሰማያት ናት። መርታ መንግስተ ሰማያት ታግባችሁ። እንዲህ እያልን የምንጸልይበት ክፍል አለ። ከዛ በኋላ ከጨረስን በኋላ ካህኑ ደብሩ አለቃ ወይም የሚቀድሰው ቄስ ቅዱስ ይላል። ታስታውሳላችሁ አይደል? ቅዱስ ቢልበት ከዛ እናንተ ምን ብላችሁ ነው የምትቀጥሉት? እግዚአ ቅዱስ ቅዱስ ሕያው ዘኢይመውት። ከዛስ ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ከዛስ ዘተጠምቀ። ከዛስ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት። ቁጥሩ ስንት ይመጣል? መላከ ፀሐይ አንድ ቅዱስ አሉ፣ አንድ ቅዱስ አሉ መላከ ፀሐይ ቁጠሩ። አንድ ቅዱስ ሲሉ ከዛ እኛ እንከተላለን። ካህናቱ ምእመና ነው። ምን ብለን ነው የምንጀምረው? እኛ እግዚአብሔር በሚለው እንቀጥላለን። ከዛ እግዚአብሔር ብለን እሳቸው ቅዱስ ሲሉን እኛ እግዚአብሔር አለ። ከዛ ቀጥለን ምን እንላለን? ሁለት ቅዱስ አለ። ከመላከ ፀሐይ ጋራ ስንት ይሆናል? 3። ከዛ ቀጥለን ዘተወልደ ማርያም እንላለን። ከዛ ስንት ጊዜ ቅዱስ አለ? 3 ሲደመር ስንት ይሆናል? 6። 3 3 3 9 ከሳቸው ጋር አንድ አለ። አንድ ላይ ስንት ይመጣል? 10። ምክንያቱም መጨረሻ ላይ እሳቸው ያሉትን አንድ ብለን ከዛ 2 3 ከዛ 3 3 9 ከዛ ስንጨርስ የምንጨርሰው በቅዱስ ነው። አንድ ላይ ድምሩ ስንት ይመጣል? 10። ለምን ባጭሩ ቅዱስ እግዚአብሔር የመላእክት ጸሎት ነው በሰማይ 1 2 ቅዱስ እግዚአብሔር ጌታ ሲገነዝ ዮሴፍና ኒቆዲሞስ የጸለዩት ጸሎት ነው። ተመልከቱ። ስለዚህ 3 የመላእክት ምስጋና ጌታ በሚገነዝበት ጊዜ እንደ ሩቅ ብእሲ ዝም ብላችሁ ነው እንደምትገንዙኝ አላቸው።
የኔና የናንተ አምላክ ክብርና ምስጋና ይግባው። ከመስቀሉ በወረደ ሰዓት ዮሴፍና ኒቆዲሞስ ሊገንዙት ቀርበው በበፍታ በሚገንዙበት ጊዜ ዝም ብለው ሲገንዙት ምነው እንደ ሩቅ ብእሲ አላቸው። ታዲያ እንዴት አሉት? ወዲያው የሰማይ መላእክት ተከፈተ፣ አሳያቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማትሞት አንተ አምላካችን ነህ እያሉ ገነዙት። ክብርና ምስጋና ለእግዚአብሔር ይድረሰው። የማይሞት አምላክ ስምከ ሕያው ዘኢይመውት ትጉ ዘኢይደቅስ ፈጣሪ ዘኢይደክም ይለዋል። የኔና የናንተ አምላክ የማይሞት ነው። ስሙ የተመሰገነ ይሁን። አመስግኑት። የማይሞት ነው። የኔና የናንተ አምላክ የማይደክም ነው። የኔና የናንተ አምላክ ምንም የሚሰወረው የሌለ ነው። ልንገራችሁ፣ የአማልክት አምላክ ነው። ሌሎች ጌታ ብለው እንደሚያቆሙት አይደለም። እኔና እናንተ በዚች በኦርቶዶክስ ቤተክርስቲያን ከላይ ከመላእክት የመጣው ምስጋና ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የምንለው የቅዱሳን ቅዱስ ነው። የጌቶች ጌታ ነው። የመላእክት አምላክ ነው። እርሱ የፍጡራን ሁሉ ፈጣሪ ነው። የኃያላን ኃያል የልዑላን ልዑል የጌቶች ጌታ የድንግል ማርያም ልጅ እሱ ሰማይና ምድርን የዘረጋው ኃያል አምላክ ነው። ዘኢይመውት እንለዋለን። የማይሞት የማያንቀላፋ ስሙ መስጎን ይሆንልን። ስለዚህ የሰማይ ደጅ ስንል እቺ ደጅ 10 ሰማይ ላይ ነው። 10 ከተማ ከመላእክት አይደለም መጣ ያልኳችሁ መጀመሪያ እግዚአብሔር በነገድ ስንት አድርጎ ነው መላእክትን የፈጠረው? በ100። ከዛስ አንዱ ምን አረገ? ታበየ። በእሳት መጋረጃ መካከል ታመሰግን ዘንድ ኪሩብ ሆነ ተሹመህ ነበር። በውበትህ ኮራህ፣ ታበይህ፣ ወደቀ የፈጣሪ ዲያብሎስ። ከዛ በዕለተ አርማ ተፈጠረ አዳም 100 ሞላ። በስንት ከተማ መላእክትን? በ10 ከተማ በመላእክት ሀገር ቅዱስ ቅዱስ ተብሎ የሚመሰገን እግዚአብሔር የሰማይ ደጅ አይደለ? እዛ ያዕቆብ ያየው፣ ዮሐንስ በራእዩ ያየው፣ ኢሳይያስ ያየው፣ ሙሴ በሲና የተገለጠለት እዚህ አለ። ዛቲ እቲ ሆህት አለ ሰማይ ነው የትምህርታችን ርዕስ። እግዚአብሔር ደጅ ናት። በዚህ እኛም እንደ መላእክት እናመሰግናለን። ታዲያ ይሄ መታደል አይደለም እንዴ? ክብርና ምስጋና ለስሙ ይድረሰው። እግዚአብሔር በረድኤትና በቸርነት አይለየን። ይሄ ነው ኦርቶዶክስነት። ይሄ ነው የኢትዮጵያ ቤተክርስቲያን ትምህርት ማለት። ይሄ ነው ከሌላው ዓለም ሁሉ የሚለየን። ቅዱስ እግዚአብሔር ስንል ግን ቀጥሎ ምንድን ያልነው? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት አይደል ያልነው? ህይወት 3 አይነት ህይወት አለ። ይበዛባችሁ እንዴ ነው? አይበዛም? 3 አይነት ህይወት ሕያው ዘኢይመውትን ስናነሳ 3 አይነት ህይወት አለ። 3 አይነት ህይወት ማለት ምን መሰላችሁ? 3 አይነት ህይወት መላእካዊ፣ ህይወት ሰብአዊ፣ ህይወት እንስሳዊ። ድገሙልኝ። አንደኛ ህይወት መላእካዊ፣ 2 ህይወት ሰብአዊ፣ 3 ህይወት እንስሳዊ። እንደገና ድገሙና ጮክ ብላችሁ ነገሩኝ። አንደኛ ህይወት ምን? ሁለተኛ ህይወት ምን? ሶስተኛ ህይወት ምን? እግዚአብሔር ለነዚህ ህይወት የሚሰጥ ማለት ነው። ቅዱስ እግዚአብሔር ማለት ልዩ ክቡር ማለት ነው። ልዩ ክቡር ማለት ነው። ህይወት የሚሰጥ ማለት ነው። የሱ ከዚህ የሚለይ ነው። እሱ ማህያዊ ነው። ማህያዊ የሚባለው እግዚአብሔር ብቻ ነው። ማህያዊ መላእክትም አይባሉም፣ ሰውም አይባልም፣ ማንም አይባልም። ማህያዊ የሚባለው እግዚአብሔር ብቻ ነው። ሕያው ግን መላእክት ሕያው ልናቸው ይችላል። ሕያው ሰውን ሕያው ልንል ይችላል። ክብሩን ለመቀደስ ስሙን ለመቀደስ ክብሩን ለመውረስ ስለምንል። እሺ ህይወት መላእካዊ አንዴ ነግራችኋለሁ እና ትደግማላችሁ። በቀጥታ የምትከታተሉ በጠቅላላ ተከታተሉ። እዚህ በርካታ የተባረኩ ሰዎች አሉ። የእግዚአብሔር ቃል ለእናንተ እንዲደርስ የሚያደርጉ ሁላችሁንም እግዚአብሔር ይባርካችሁ። ይሄን ላስቀምጥላችሁና ትደግሙልኛላችሁ። ይሄ የኦርቶዶክስ ቤተክርስቲያን የትምህርት አሰጣጥ ራሱ የተለየ አሰጣጡ የሰማይ ደጅ ናት። ምን ነው ዝም ብለናል። ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል።
እሺ በተራ በተራ ላስብላችሁ። ሶስት ስንት አይነት ህይወት ነው ያየነው? ሶስት። የመጀመሪያው ህይወት፣ ሁለተኛው ህይወት፣ ሶስተኛው ህይወት። እንግዲህ አልጻፋችሁም፣ ገብታችሁ ያው ዩቲዩብ ስላለ እንደገና ልትሰሙት ትችላላችሁ። ለሰው ታስረዳላችሁ ይመስላል። እንዲሁ ዝም ብሎ ሰምቶ መሄድ አይደለም ነገሩ። ሁላችሁም የነቃችሁ ናችሁ። ልድገምላችሁ። ህይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። የእናንተ ተራ ነው። መልካ ኢየሱስ ሰላም ለቀራንዮ ትካደግሙም እንዴ? እሱ እኮ ማለት እኮ እንደው ጥበብን ሁሉ እኮ አገበሱ ውስጥ ነው የሚከተው። ለዘመናዊ ትምህርት ብትሉት ለምን ብትሉ ይሄን ሰምተው ደግሞ ይበሳጫሉ ሰዎች። ሰላም ለቀራንዮ ትካ ከመክሌክን ፈቲሩ ብለይጽላ ወትራ አይንተ ከዘርግም የሚል ጸሎታል። እሱን ከዛ አንድ ነች እኮ ታገኙታላችሁ። ለቀራንዮ ትከምት እሷን ከደገማችሁ አሁን እምላችሁ ነገር ወዲያው ደግማችሁ ትላላችሁ። አሁን ደግማችሁ ትላላችሁ። ገላጩ ኢየሱስ ነው። ብርሃን እሱ ነው። ዕውቀት እሱ ነው። ዕውቀቱን ይግለጽላችሁ። በልግባና ጸልይ መልካ ኢየሱስ። እሺ የመልአኩን ጨረስኩ፣ አልደግምም። የሰው ልመጣ ነው። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ጥሩ በደንብ እንደኔው እንደሚናገር ሰው አግኝቻለሁ ዛሬ። ሶስተኛ ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። እሺ በጣም ጎበዝ ተማሪዎች እዛም እየተከታተሉ ስላሉ እነሱም እንዲገባቸው ቀስ ብዬ ላስብላችሁ። ህይወት መልአካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። መሬት ላወርድላችሁ። ይሄን ባጭሩ ህይወት መልአካዊ ማለት በተፈጥሮ ይሰጣል ማለት መላእክትን ማፈጠረ እግዚአብሔር። በሞት አይወሰድም ማለት መላእክት አይሞቱም፣ እንደተሰጠ ይቀራል ማለት ሁሌ ያው ናቸው። ህይወት ሰብአዊ በተፈጥሮ ይሰጣል ማለት ማፈጠረው ሰው እግዚአብሔር አይደል? ማፈጠረው የሚጠራጠራል እንዴ? ዘመኑ በሽታ የለከፈው የነ ዳርዊን the origin of species natural selection የቢግ ባንግ ቲዮሪ ዓለም እየረከሰ ነው ያለው። እዚህ የነቃ ይመስላል አንዳንድ ሰው እዚህ ሀገር ሆኖ ኢትዮጵያም ሆኖ እዚህ ልክ ከባህር ውስጥ ወጣ ውሃ ጠማ ይበላ ጨሌ የምትልስ ጨሌ ነው ምንድነው? ጨሌ ነው የምትልስ አዞ አዳይ መጥቶ የሚገላት እንደዛ ማለት ነው። ኢትዮጵያዊ ማለት ወደ ሌላ አስተሳሰብ ሲሄድ አለቀለት። ኮንፊውዝ የሚያደርግ ትምህርት እኮ ነው። ትምህርት እኮ እሺ ከአንደኛ እስከ 12ኛ ተማራችሁ፣ ከዛ ዩኒቨርሲቲ ተማራችሁ፣ ስለ እግዚአብሔር ነገራችሁ። እኔ እንደውም አንዴ የተናገርኩት ሌሎችም ሲደጋግሙ ሰምቻለሁ። ቆይቷል፣ ድሮ የምናገረው ነበር። ልጁ ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣው ተብሎ ተምሮ እቤት ገባ። አባቱ ጋር ሄደና ቲቸር እኮ እንደዚህ ያሉ ሰው የመጣው ከየት ነው? ከዝንጀሮ ነው እንዳለው። አዎ ከዝንጀሮ ነው። ወይ ጉድ! ጓዳ ገባ። እማዬ ሰው የመጣው ከየት ነው? ከእግዚአብሔር። እንዴት? አዳምና ሔዋንን ፈጠረ። ከዛ በኋላ እኛ ደግሞ ይኸው እየተዋለድን እዚህ ደረስን። አባዬ እኮ ከዝንጀሮ ነው ሰው የመጣው አለኝ። እሱ የራሱን ዘመዶች ነግሮሃል፣ እኔ የራሴን ዘመዶች ነግሬያለሁ። እንደሱ ነው የዓለም ትምህርት። ኮንፊውዥን የዓለም ትምህርት ይሄ ነው፣ ሌላ ነገር የለውም። ህይወት ሰብአዊ ማለት በተፈጥሮ ይሰጣል፣ ማፈጠረን ስሙ ይመስገን፣ ማፈጠረን እግዚአብሔር። በሞት ይወሰዳል ማለት ወረደተ መቃብር ወረደተ ሲኦል፣ በሞተ ስጋ ሞተ ነፍስ አልተፈረደብንም በገዛ እጃችን የገነትን ዕፅ በልተን። አንዳንድ ሰው ቤት ውስጥ በዚህ ልንገራቸው የኢትዮጵያን ባህል እኔ በጣም ሰው እንዲያውቀው ፈልጋለሁ። አንዳንዴ አንድ ሰው የሆነ ነገር እንደው እንትን ሲያደርግ ሊሰርቅ ሲሞክር ወይም ደግሞ ሲዋሽ ምን የሚል ስድብ ነው የሚሰደበው? እቺ ሌላ ክፉ ስድብ እንዳታወጡበት። እንደው እናቶች አባቶች እድሜያቸው የገፋ እንደው ሊዋሽ ሲሞክር ወይ ሊያጭበረብር ሲሞክር ምን እንደሚሉት ቀጣፊ። ልክ አይደለም? እቺን ስድብ አታውቁም? ከየት እንደመጣች ልንገራችሁ። ቀጣፊ ማለት አዳምና ሔዋን ማለት ነው። ቀጥፈው በልተው። ቀጣፊ ማለት ስርቆት እኮ። እያንዳንዱ ህይወት እኔ ስናገር አንድ ጊዜ የፋሲካ ዶሮ ተናግሬ እንደው ሰው ሲረበሽ ነበር። አለማወቅ ካላወቅም ነው። ጉልቻ ስንት ጉልቻ ነው የሚደረገው? 4 5 ስንት ምጣድ? 3 ጉልቻ ስንት ምጣድ? ቤተ አብርሃም
በሶስት መስፈሪያ አድርገሽ አንድን ጎጃ አድርጊው አና ጋግሪ ሶስት ሰዎች ዛሬ ስላሴ እናስብ አብ ወልድ መንፈስ ቅዱስ አብርሃም ቤት ሲገቡ አንዴ ሶስት አንዴ አንድ ሆኖ ሲታዩት ሳራን ገባና ጓዳ ሳራ አንዴ ሶስት ነው የሚሆኑበት ሳራ ቶሎ በይ በሶስት መስፈሪያ አድርጊና በአንድ ለውሽና አንድን ጎጃ በአራት መስፈሪያ አላለም በሁለት መስፈሪያ አላለም በሶስት በአንድን ጎጃ አንድ በጣም ሶስት ህይወት ነው ይሄ ማለት እግዚአብሔርን ክብር ማሳነስ መስሎ የሚሰማቸው ሰዎች አሉ ህይወቴ ሁሉ እግዚአብሔር ነው ህይወቴ ሁሉ እግዚአብሔር ነው ኑሮዬ ሁሉ እግዚአብሔር ነው ዛት ኢቲፎታ ለሰማይ እቺ እግዚአብሔር ደጅናት በዚህም የሚኖሩ የእግዚአብሔር ዜጎች ናቸው ክብርና ምስጋና ለእግዚአብሔር ይድረሰው ኑ እናንተ የአባቴ ብሩካን ኑ መንግስቴን ውረሱ የምትባሉት በዚች መቅደስ ህይወት ሰማይ ማፈጠረ በሞት ምን ይሆናል እንደተወሰደ ይቀራል በምን ይመለሳል በትንሳኤ ዘጉባኤ ከመቃብር ሁላችን እንቀሰቀሳለን ተመልከቱ ዛቲ ህይወት አለ ሰማይ ደግሞ የሚገርመው ዳንኤል 12 ላይ ሚካኤል ይመጣና እጃቸውን ይዛል የሚለውን ቃል ታውቃላችሁ ከሞት ስንነሳ በትንሳኤ ዘጉባኤ ማመቶ እጃችሁን ይዛችኋል ይላችሁ ቅዱስ ሚካኤል ተወ ምህረት ለሚካኤል እኮ ዝም ብሎ አይደለም መልአኩ ሚካኤል መጥቶ እጃቸውን ይዛል አለ እኮ ዳንኤል ሲናገር በትንቢቱ 12 ቁጥር 1 በትንሳኤ ዘጉባኤ ይነሳል ወንዶች 30 ዓመት አዳምን መስለው ሴቶች 15 ዓመት ሔዋንን መስለው ይነሳሉ ወኩሉ ሰበበ ስርዓቱ ወንዱ ወንድ ሆኖ ሴት ሆና እንጂ ድብልቅ የለም የዓለም እንደረከሰበት ቁሸት የለም ወኩሉ ሰበበ ስርዓቱ አንድም ጻድቁ ነው ኃጥኡም ኃጥኡ ነው በቀኝ ሊቆም ወይ በግራ ሊቆም እዛን ጊዜ በእናት በድንግል ማርያም ባጠመቀ ቅዱስ ዮሐንስ በበላነው ስጋ በጠጣነው ደም ተማጽነናል በቀኝ አቆመን ምንለው ለዚህ ነው በቀኙ አቆመን መድኃኔዓለም አትጠራጠሩ እንደምትቆሙ ከዚህ እምነት ካልወጣችሁ በዚህ እምነት ካላችሁ በንስሐ ሕይወት አትጠራጠሩ እኔ ሁሌ የምነግራችሁ ነገር አለ የመጨረሻው የቅዳሴ ቃል ምንድን ነው የሚለው ካህኑ ይመጣሉ መላከ ፀሐይ ይመጣሉ ከዛ ምን ይላሉ አቤቱ ሕዝብህን አድን ርስትህንም ለዘላለሙ ጠብቃቸው ከፍ አድርጋቸው በአንድ ልጅ በጌታችን በኢየሱስ ክርስቶስ ቤዛም ይሆንካት ቅድስት ቤተክርስቲያንን ጠብቃት ይሉና ከዛ ካህኑ እግዚአብሔር ያህል ስለሁሉም ይላችኋል እግዚአብሔር ከማጋ ይሁን ከሁላችሁ ጋር አሜን ይሁንልን በውዛም ሆናችሁ ላላችሁ በየቤታችሁ ለእናንተ ይሁንላችሁ ከዛ ዲያቆኑ ምን ይላል የመጨረሻ ቃል እቱ በሰላም ወደ ቤታችሁ ግቡ በሰላም ወደ ቤታችሁ ግቡ ከዚህ በፊትም ማስተምራለሁ በሰላም ወደ ቤታችሁ ግቡ ልክ ነው ትሄዳላችሁ ቤታችሁ ትገባላችሁ ሚስጥሩ ግን ምንድነው በሰላም ወደ ቤታችሁ ግቡ በቃ እግዚአብሔር ይፍታ ተባላችሁ ኃጢአታችሁ ተደመሰሰ ቀጥ ብላችሁ ወዴት ግቡ ማለት ነው ወደ ቤታችሁ ይሄማ ይፈርሳል ይሄማ የለም ይጠፋል ከምድር ጋራ ይሄ ቤት የሚባለው የለም ዘላለማዊ ቤት አለ በኢየሱስ ደም የተሰራ የዘላለም ቤት አለ ልባችሁ አይታወክ በኔ እመኑ በአባቴ እመኑ በመንፈስ ቅዱስ እመኑ ዮሐንስ ወንጌል ላይ የተጻፈው 14 ቁጥር 1 በአባቴ ቤት ብዙ መኖሪያ አለ ለእናንተ የተዘጋጀ በሶስት ክፍል ባለ 30 ባለ 60 ባለ 100 ለወጣኔ ለማዕከላዊ ለፍጹማን የተዘጋጀ በሶስት መንገድ የምትወረስ መንግስቴን ወርሱናል የዛ ዜጎች ናችሁ ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ ደስ አያሰኝም ክብርና ምስጋና ለስሙ ይድረሰው ዛቲ ትሆታ ለሰማይ መሰላሉ አልተሰበረም እኮ አልኩ እዚህ አለ የቆመ ነው እስከ ሰማይ ጸሎቱ ሁሉ ወደ ሰማይ ምንድነው ያለው ራእይ ላይ እኮ አለ 8ም ላይ ዕጣኑን ሲያጠን መልአኩ ከዕጣኑ ጭስ ጋራ የምእመናን ጸሎት አብሮ ወደ ሰማይ ወጣ ይላል አብሮ ወደ ሰማይ አንድ ቦታ ታስታውሳላችሁ ቀዳሾቹ ሉካኑ ይወጡና ካህናቱ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል እናንተ ደግሞ ምን ትላላችሁ የአብ ወልድ መንፈስ ቅዱስ በረከት ይደርባችሁ ከዛ ከጨረሱ በኋላ ዲያቆኑ አንዱ መብራ አንዱ ጧፍ ይዞ አንዱ ጥላ ይዞ መስቀል ይዞ የቀደሰው ዋና ቄስ ደግሞ ሁሉን ይባርክና ምን ያደርጋል
ይዞራል። ሲዞር ዝም ብሎ የሚዞር እንዳይመስል በውስጥ የሚጸልየው ጸሎት አለ። ጌታዬ ሆይ በኢያሱ ገብርከ ወልደ ነዌ በባሪያህ በነዌ እጅ በኢያሱ እጅ በነዌ ልጅ የኢያሪኮን ግንብ ያፈረስህ የኔንም የሕዝብህንም እኔ አሁን ያጠንኩ ባለሁት ኃጢአታቸው ሁሉ የኔንም ኃጢአት ደምስስልን ሲል የዛን ጊዜ በድፍረት በስተት በእውቀት ያለ እውቀት የተሰራ ኃጢአት ሁሉ ቀልጦ እንደ ኢያሪኮ ግንብ ይፈርሳል። መታደል ይሄ አይደለም? ክብርና ምስጋና ለስሙ ይድረሰው። ዛቲ ይትሆታ ለሰማይ ይሄ መሰላሉ የተቋረጠ እንዳይመስላችሁ ላጠቃልል ትምህርት። አንደኛ ሙሴ በመካከላችሁ አድርዘን መቅደስ ስሩልኝ ሲለው እንደማሳይ እንደ ሰማዩ ነው፣ በሰማዩ ነው። ኢሳይያስ ይሄንን ተመለከተ። ኢሳይያስ 6 ላይ ያኛው ዘጸአት 25 ቁጥር 8 እና 9 ነው። ኢሳይያስ 6 ላይ ኢሳይያስ ተመለከተ። ራእይ ዮሐንስ ምዕራፍ 4 ላይ ቅዱስ ዮሐንስ ተመለከተ። በመቅደስ ውስጥ የምናደርገው ስርዓት ሁሉ የምታዩት ነገር ሁሉ እግዚአብሔር ስሙ የተመሰገነ ነው። በዚህ ቤት ያለው ነገር ሁሉ ያዕቆብ ያየው ያ ነው፣ እስከ ሰማይ ደርሶ ከምድር እስከ ሰማይ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቷ ሁሉ መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። የሰው ስርዓት በዚህ የለም። የእግዚአብሔር ስርዓት ዝም ብላችሁ ካቀማመጣችሁት የኖህ መርከብ ናችሁ። የኖህ መርከብ ምሳሌዋ ቤተክርስቲያን። ጫማው ልቃችሁ ትገባላችሁ፣ ሌላ ቦታ አይወለቅም። ምክንያቱም ታቲቲ ወታ ለሰማይ እቺ እግዚአብሔር ደጅ ናት። ሙሴ የእግርን ጫማ አውጣ አወጣ። በሙሴ ብቻ አልቆመም። ኢያሱ አለው መልአኩ ሚካኤል ሲመጣ የእግርን ጫማ አውጣ፣ የተቀደሰ ምድር ነው አደረገ። ኢያሱ ምን ሰራ? እኛስ እንዲያና ቅዱስ እስጢፋኖስ የሰበከን ይሄ አይደለም? ስለዚህ የምናደርገው ስርዓት ሁሉ የእግዚአብሔር ነው። በኦርቶዶክስ ቤተክርስቲያን መጽናት ማለት በእግዚአብሔር መጽናት ማለት ነው። በተለይ በዚህ ክፉ ዘመን በ8ኛው ሺህ ዘመን ውስጥ ወገኖቼ እግዚአብሔርን አምኖና እግዚአብሔርን ተከትሎ መኖር እጅግ ወሳኝ ጠቃሚ ነገር ነው። ያዕቆብ ነቃ፣ እንዲህም አለ ይቺ የእግዚአብሔር ደጅ ናት፣ ዘይታነጽ ቤተ እግዚአብሔር። በዚህ የእግዚአብሔር ቤት ይታነጻል አለ። እውነትም አልቀረ፣ ቤተ መስካይ ተሰርቶበታል። ይህቺ ቦታ ክርስቶስ በደሙ የዋጃት የምንለው ዝም ብለን አይደለም። ቅዱስ 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 እግዚአብሔር ብለን እንድናመሰግነው ይርዳን። የህይወት ነገር ያልኩት ይህን ትምህርት ስትሰሙ እንደ ሙሴ፣ እንደ ኢሳይያስ፣ እንደ ዮሐንስ፣ እንደ ሌሎችም ቅዱሳን እንደ ያዕቆብ ህይወታችን ከእግዚአብሔር ጋር መገናኘት አለበት። መሰላሉ የተዘጋጀልን ወደ ሰማይ እንድንወጣ ነው፣ ወደ ጥልቁ እንድንወርድ አይደለም። ወደ ጥልቁ እንድንወርድ አይደለም። እንደውም በቅዱሳን መነኮሳት ታሪክ ውስጥ ቅዱሳን ወደ ሰማይ በሚኖረው ጉዟቸው አየር ላይ ሆኖ የሚበጥሳል መሰላል። ዲያብሎስ ተቃዋሚቸው አየር ላይ ሆኖ ይበጥሳል መሰላል፣ ሰው እንዳይወጣባት። ይሄ ፈተና ማለት ነው እንጂ ይችላል ማለት አይደለም። ስለዚህ በህይወታችን ሁሉ እግዚአብሔርን አምልከን ወደ እሱ ፍቃድ ይሁን። ሶስተኛውን ሳልጨርስ መጨረስ የለብኝም። ህይወት እንስሳዊ አይደል? ህይወት እንስሳዊ በተፈጥሮ ምን ነበር ያልነው? ተረሳቻው። በተፈጥሮ በሞት ይወሰዳል። እንደተወሰደ እንስሳት ትንሣኤ ሙታን የላቸውም ማለት ነው። ነፍሳቸው ደማቸው ነው። ደማዊት ነፍስ ነች ያለቻቸው፣ ነባቢት ነፍስ የለቻቸው። የምትነሳው ነባቢት ነፍስ ነች፣ ሕያው የሆነችው ነባቢት ነፍስ ነች። ስለዚህ እንስሳት እንደሞቱ ይቀራሉ። እንስሳት አጎንብሰው የሚሄዱት ሰው ቀጥ ብሎ የሚሄደው ለምንድን ነው? ሳይንስ ምን ይላል? ኢቮሉሽን ምን ይላል? ቢግ ባንግ ቴሪ ምን ይላል? ለምሳሌ ሰው ከቺምፓንዚ ወይም ከኤፕ ነው ተለውጦ መጣ የሚባለው አይደል? ተቀይሮ ምክንያቱም በኢቮሉሽን ምክንያቱም ሲንጠራሩ ጦጣዎች እና የዛሬ ጦጣ ይንጠራራ፣ የዛሬ ዝንጀሮ አይንጠራራ። እኛስ የመጨረሻው ስቴጅ ላይ ነው ያለነው። የኢቮሉሽን ላስት ስቴጅ ላይ ነው ያለነው ማለት ነው። ተመልከቱ፣ ብዙ ነገሮች ስተዋቸው ዓለም ከንቱ ናት። የዓለም ትምህርት ሁሉ ከንቱ ነው ወገኖች። እንስሳት አጎንብሰው ይሄዳል። አንድ ተገዢ ናቸው። ሰው ቀጥሎ ይሄዳል፣ ገዢ ነው። ግዛ ወዳብ ነው ፈጠረ፣ ባርኮ ፈጠራቸው ይላል። እየሰማችሁ አዳምና ሔዋንን ምን አድርጎ ፈጠራቸው? ለዚህ እኮ ነው የተባረካችሁ የምትባሉት። እግዚአብሔር ይባርካችሁ። ሆነ ባርኮ የፈጠረን ስሙ የተመሰገነ ይሁን። ክብር ምስጋናም ለስሙ ይድረሰው። ባርኮ ፈጠራቸው። ተመልከቱ፣ የተባረካችሁ ናችሁ።
ለዚህ ነው ምእመናን የተባረካችሁ ተብላችሁ ስትጠሩ አስቡት ተፈጥሯችሁ። እንስሳት አጎንብሰው የሚሄዱት ተገዢ ናቸው። ሁለት አጎንብሰው የሚቀሩት ሞተው በዛው ስለሚቀሩ አጎንብሰው የሚሄዱት አይነሱም። ትንሣኤ ሞት አለባቸው። ሰው ግን ትንሣኤ ሞት አለ። ስለዚህ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ብለን ስናመሰግን እግዚአብሔርን ይሄንን ሶስቱን ሕይወት ነው። ኃያል ስንልም ኃይል በሶስት ይከፈላል። ሰዓቴ ስላበቃ ወደሱ አልሄድም። ዋናው ዛሬ የፈለኩት ትምህርት በደብረ ገነት ገርጂ ቅዱስ ጊዮርጊስ በዚህ የተማማር ነው። መሰላሉ ዛሬም አለ። ይህች የእግዚአብሔር ደጅ ናት። በዚህ የሚጸልዩ ሁሉ ጸሎታቸው ወደ ሰማይ ይደርሳል። የመሰላሉ ትርጉም አንድም እመብርሃን ናት። የወርቅ መሰላል ያላት እሷ ነው። ልበ አምላክ ዳዊት በመዝሙር 44 ቁጥር 9 ላይ ወትቀውም ንግሥት በየማንከ ይላታል። ንግሥቲቱ በቀኝህ ትቆማለች ይላል። የወርቅ ልብስ ተጎናጽፋ ተሸፋፍና በአልባሰ ወርቅ ጽሑፍት ወርቅ ይላታል። ወርቅ አንዳንዴ ሰው እንደው እሱ እኮ ወርቅ ነው ወይ እሷ እኮ ጸባይዋ ወርቅ ነው የሚል ቃል ትጠቀማላችሁ። ወርቅ እኮ ነው እሱ፣ ወርቅ ናት እመቤታችን፣ ወርቅ ናት። በነፍስም በስጋም በሐልዮ በነቢብ በገቢር ኃጢአት ያልሰራች ንጽሕት ናት እመቤታችን። ስሟ ክቡር ነው። የባለሟልነት ግርማ አላት። የመፈራት ግርማ አላት። የመወደድ ግርማ አላት እመቤታችን። ድገሙልኝ። የባለሟልነት ግርማ፣ የመወደድ ግርማ፣ የመፈራት ግርማ። ስንት ግርማ? አንድ የባለሟልነት በሥላሴ ዘንድ በአብ ወልድ መንፈስ ቅዱስ ዘንድ። ሁለት የምን ግርማ? የመወደድ በመላእክትና በእኛ በኦርቶዶክሳውያን በክርስቲያኖች በምእመናን ዘንድ። ሶስት የመፈራት ግርማ በመናፍቃንና በአጋንንት ዘንድ ትፈራለች። ይህች የሰማይ ደጅ ናት። የወርቅ መሰላል እመቤታችን ናት። መርህ ለመንግስተ ሰማያት ምንላት? መርታ መንግስተ ሰማያት የምታስገባ ከልጇ ከወዳጇ የምታማልድ ማለት ነው። እንደ በላይ ሰብ የበላይ ሰብ ማለት እኮ ሰው በላ ማለት ነው። ስሙ ማን ነው? ስሙን ታውቁታላችሁ? ስምዖን አገሩ የት ነበር? አንገቤል። እነ ቅድስት ኢየሉጣ የነበሩበት ሀገር ነው የነበረው ስምዖን። ስምዖን ማለት እኮ ልንገራችሁ ሥላሴ ለአብርሃም የተገለጸለትን ምስጢር የሚያውቅ በየዕለቱ እንግዳ ካልመጣ እህል የማይቀምስ ነው። እንደ አብርሃም ልጅ ሥላሴን እያመለከ እንዲህ እያደረገ እኮ ሰይጣን ቀጦበት አንድ ቀን አሳስቶት እኮ ነው ከዛ በኋላ ሰው መብላት የጀመረው። ድንግል ማርያም ወደ ቀደመ ንጽህናውን የመለሰችው፣ ወደ ቀደመ ክብሩን የመለሰችው፣ ከልጇ ከወዳጇ ያስታረቃቸው እንጂ ዝም ብሎ ምድረ በዳው ሲበላ የነበረ ሰው እኮ አይደለም። የቀደመ ታሪክ ነው። በትንሽ ስራችሁ ደጉን ነገር ያድርግላችሁ። እግዚአብሔር አብዝቶ ይባርካችሁ። የሰማነውን በልቡናችን ያሳድር። እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን።